የአዲስ አበባ አዳዲስ ገጾቿን እየገለጠ የነዋሪዎችን የአመታት ጥያቄ እየመለሰ የመዲናዋን ተወዳዳሪነት እያላቀ ያለው የኮሪደር ልማት በሁለተኛው ዙር የተጀመሩ መስመሮችም ስራቸው ተጠናቆ የሚጠበቀው አገልግሎታቸውን መስጠት እየጀመሩ ነው። የካዛንቺስ ኮሪደር ልማትና መልሶ ማልማትን አንድ ብላ ያስመረቀችው መዲናዋ አሁን ደግሞ ከአንበሳ ጋራዥ ጃክሮስ ጎሮ የሚደርሰውን የኮሪደር ልማት ለነዋሪዎቿ እንካችሁ ብላለች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከንቲባ አዳነች አቤቤም የኮሪደር ልማቱን ለህዝብ አገልግሎት ክፍት አድርገዋል። ከንቲባ አዳነች አቤቤ በዚሁ ጊዜ እንዳሉት የኮሪደር ልማቱ ከመጀመሪያው ዙር የኮሪደር ልማት ጋር ተሳስሮ የተሰራ የሳይክል የእግረኛና ሌሎች ምቹ መሰረተ ልማቶች ተካቶለት የተገነባ ነው። ከአንበሳ ጋራጅ ጃክሮስ ጎሮ የሚሄደው ነው። ከመገናኛ ወደ ቦሌ አየር መንገድ ከሚሄደውና ከሲኤምሲ ወደ ቦሌ አየር መንገድ ከሚሄደው ጋራ ኮኔክት የሚያደርግ ወይም ደግሞ የሚያያይዝ ነው፣ የሚያሳልጥ መንገድ ነው። የመንገዱ ርዝመት ወደ 4 ኪሎ ሜትር የሚሆን ነው። 4 ኪሎ ሜትር የሚሆን የሳይክል መንገድ አለው። 8 ኪሎ ሜትር የእግረኛ መንገድ አለው። በጣም ሰፊ ነው። የህፃናት መጫወቻዎች፣ መጸዳጃ ቤቶች፣ ሰዎች እንደዚህ ወጣ ብለው የሚዝናኑባቸው ፕላዛዎች፣ ክፍት ቦታዎችን ለህዝብ ማዘጋጀት ይቻልንበት ነው። በአካባቢው ከዚህ ቀደም የነበረውን የተሽከርካሪ ማቆሚያዎች ችግር የፈቱ የተርሚናል ግንባታዎች መከናወናቸውን የተናገሩት ከንቲባ አዳነች አቤቤ የአካባቢውን ገጽታ የቀየሩ የኢኮኖሚ እንቅስቃሴውን ያነቃቁ ሱቆች ታድሰዋል፣ በአዲስ መልክም ተገንብተዋል ብለዋል። በዚህ መስመር ላይ ፓርኪንግ የሚባል አልነበረም። ለመጀመሪያ ጊዜ ፓርኪንጎችና ተርሚናሎችን በዚህ መስመር ላይ መፍጠር ችለናል። ከዛም ባሻገር ወደ 13 የታክሲና የአውቶቡስ መጫኛና ማውረጃዎች ተካተዋል። ከሁሉ በላይ ግን ይህንን ኮሪደር ልዩ የሚያደርገው ከ800 በላይ የሆኑ ሱቆች ታድሰው እንደ አዲስም ተገንብተው ከፍተኛ የንግድ እንቅስቃሴ እንዲኖር የተደረገበት ኮሪደር ነው። በዚህ መስመር ላይ እንደምናስታውሰው ጧት ነርቶ በጊዜ የሚፈልጉበት መድረስ አይቻልም። ከሰዓት በኋላ እንደዛ ነው፣ ቀን እንደዛ ነው። በጣም የተጨናነቀ ትርምስ የነበረበት መንገድ ነበረ። እግረኛውና ተሽከርካሪ አብረው ነው የሚጋፉት። መተላለፊያው ችግር ነው። በጣም ጠባብና አስቸጋሪ የነበረ መንገድ ነው። የመኪና ማቆሚያ የለውም። ከዛው አቅም ደግሞ መኪና ይቆምበታል። ሰዎች የከተማችን ነዋሪዎች ሲገለገሉ ከታክሲ የሚወርዱበት ከአውቶቡስ የሚወርዱበት ቦታ አልነበራቸውም። ያው ከሌሎች መኪናዎች ጋር እየተጋፉ ነው የሚወርዱትና የሚጠብቁት። እኔን ሁሉ የከተማውን ችግር የቀረፈ የትራንስፖርት ፍሰቱን ያሳለጠ ጥሩ ተጨማሪ ግብአት የሆነ ሌላኛው አዲስ በረከት ለከተማችን ማለት ይቻላል። እነዚሁ የዘመኑና ምቹ መሰረተ ልማቶች ከተማዋን ጽዱ ያደረጉ የነዋሪዎችን ምቾት ያረጋገጡ መሆናቸውን ነው ከንቲባ አዳነች የተናገሩት። መሰረተ ልማቶችን ስናሳምር፣ መንገድ ስናሰፋ፣ የሳይክል መንገድ ስንጨምር፣ የእግረኛ መንገድ ለሰዎች እንዲህ አይነት ቦታዎችን ስናዘጋጅ የመጀመሪያው ከተማዋ ጽዱ ለነዋሪዎቿ ምቹ የሆነች ከተማ እንድትሆን ነው። ቆሻሻ በሽታን ያስከትላል። ብዙ ትንታኔ የሚያስፈልገው አይደለም። ከዛ መጽዳት ለሰው ልጅ ለመኖር መሰረታዊ ፍላጎት ነው። ሁለተኛ ወደ ማንኛውም ስራዎቻችን በምንሄድበት ሰዓት የትራፊክ መጨናነቁ መሳለጡ ኢኮኖሚያዊ፣ ማህበራዊ ትርጉምም የሚሰጠው ግብአትን ይዞ ነው የሚመጣው። ከሁሉ በላይ ደግሞ ብዙ ነው፣ ሰፊ የስራ እድል ነው የተፈጠረው። እየተሰራም የስራ እድል ሲፈጥር ነበረ። አሁን ከተሰራ በኋላ ደግሞ በተለይ በንግድ እንቅስቃሴ ከሌሎቹ ኮሪደሮች ሁሉ ለየት ባለ ሁኔታ ቋሚ የስራ እድልን የፈጠረ ኮሪደር ነው። ከተማዋ እየሰራች ያለው የልማት ስራ ሰውን ማዕከል ያደረገ መሆኑን የተናገሩት ከንቲባዋ የጀመርናቸውን በመጨረስ አዳዲስ ፕሮጀክቶችን በመጀመር ለህዝባችን ቃል የገባነውን በተግባር በመፈጸም አጠናክረን እንቀጥላለንም ብለዋል። ነው የምንሰራው ለህዝብ ነው፣ የምንሰራው ለከተማችን ነዋሪዎች ነው፣ ሰውን ያማከለ ነው። ጀመርነውን እንጨርሳለን፣ አዳዲስ ደግሞ እንደገና እንጀምራለን። ለህዝባችን ቃል የገባነውን ቃላችንን ጠብቀን እንፈጽማለን። መፈጸም የማንችለውን ቃል አንገባም። ይሄ ቅንጦት አይደለም። ይሄ ትልቅ የህዝብን ችግር የከተማ ነዋሪን ችግር የሚፈታ
አረንጓዴ ማድረግ፣ ጽዱ ማድረግ፣ ውብ ማድረግ፣ ለስራ እድል እንደዚህ አይነት ክፍት ቦታዎችን መፍጠር ህጻናት ተጫውተው ቦርቀው የሚኖሩበት የሚጫወቱበት በአእምሮም በአካልም ጠንክረው የሚያድጉበት ወይም ደግሞ የሚገነቡበት አካባቢ እንደዚህ ቢዝነሱ የሚሳለጥበት አካባቢ መፍጠር ወሳኝ ለመኖር ምቹ መሆን ስላለመሆን መለኪያችን ናቸው። ከተማ ውስጥ ይሄ በጣም አስፈላጊ ነው። ስለዚህ የህዝቡን ሀብት በተገቢው ቦታ በተገቢው ሰዓት ተገቢው የሆነ መሰረተ ልማት ላይ ኢንቨስት አድርገናል። የኮሪደር ልማት የህብረተሰብ ተሳትፎ ጎልቶ የታየበት ነው። በዚሁ የኮሪደር ልማትም የአካባቢው ነዋሪዎች የላቀ አበርክቶ አድርገዋል። ከንቲባ አዳነች አቤቤም የአካባቢው ነዋሪዎች ጨምሮ የኮሪደር ልማቱ ላይ አሻራቸውን ላሳረፉ አካላት ምስጋና አቅርበዋል። በዚህ ሁሉ የፕራይቬት ሴክተሩ ደስ እያላቸው ነው የተሳተፉ። ደስ እያላቸው እያመሰገኑ መጣልን። አካባቢያችን ሁሉ ግልጥ አለ። ሌሊትም ብንሰራ ይሄ አካባቢ አስተማማኝ ሆነ ብለው አስተያየት የሚሰጡበት ነው። ይሄ ደግሞ የተጨበጠ እውነት የሆነ መሬት ላይ የምንመለከተው ሀቅ ነው። የሰሩትን ሁሉ አመሰግናለሁ። የሰሩ እጆች ይባረኩ። የተሳተፉትን ሁሉ በራሴም በከተማ አስተዳደሩም ስም በአካባቢው ነዋሪም ስም በጣም አድርጌ አመሰግናለሁ። እዚህ ላይ ያስተባበሩትን የኛን አመራሮች፣ የክፍለ ከተማ አመራሮች፣ ሰራተኞቻችንን፣ ባለሙያዎች ከቀን ስራ ጀምሮ ዋጋ እየከፈሉ በዝናብና በፀሐይ 24/7 የሰሩትን ሁሉ እጅግ አድርጌ ማመስገን እወዳለሁ።